እንደነ እንትን አይነት ሰዎች ናቸው። እንደነ መሳይ መኮንን ምናምን አይነት ሰዎች ሳማው እነሱ ይሻላል። አትሊስት ኢትዮጵያ እያለ ለኢትዮጵያ አግዛለሁ ማን ያምነዋል? ኢትዮጵያዊነት አሁን ለምሳሌ እንትን ልደቷ እያለኝ ያምነዋል? የአዲስ አበባ ልጅ የኢትዮጵያዊነት ጀዋር መሐመድን ታምናለች? አታምንም። ኃይለኛ ፕሮብሌም። ስለዚህ እኔ ፋኖና ኢህአፓ አንድ መድረክ ላይ ሲቀመጥ ለፋኖ ውርደት ነው። ለኢህአፓ እኮ ከፍ አድርግ ነው እኮ ሌቭላቸው። እዛ ውስጥ የነበሩ ሰዎች እኮ አንድ ጦር የላቸውም እኮ። እንዴት ነው ጦር የሌለው ሰው መጥቶ ከኔ እኩል መጥቶ አሁን ለምሳሌ ኦነግሽ አንደርስታንድ ኦነግ እኮ ቢገባ ራሱ እዛ አትሊስት የሚዋጋለት አይላል ሳማው ለሱ ብሎ ለኦነግ አላማ ብሎ የሚዋጋለት ደም የሚያፈስ እኮ አለ እኮ። ስለዚህ አሁን ለምሳሌ ከኦነግ ጋር ቢቀመጥ አንደርስታንድ እንዴት ወርደን እንዴት ወደታች ወርደን ምንም ጦር የሌላቸው ምንም አቅም የሌላቸው ሰው የማይሰማቸው ጭራሽ ራሄል የምትባል ቡልቱቱ ነው ምናምን የምትባል ግለሰብ ጭራሽ ሰምተናት ማናውቃት አንድ ጦር የሌላት ግለሰብ እኩል ከኔ እኩል መተህ ታውራ፣ ከዘመነ እኩል መተህ ታውራ፣ እዛ ከአማሮች እኩል መተህ ታውራ። እነዚህ ግለሰብ ይሄ ያላንገበገበ ምንም ሊያንገበገበ አይችልም። ለዛ ነው ትናንትና መድረካችን የነበረው ስሙ ምን የተዋረደበት አማራ ፋኖ የተዋረደበት ዝግጅት ነበር ትናንትና የተደረገው። በባዶ አንድ ሳንቲም ሳይዙ ብር አይረዱ ምን አይሉ እኛ በታገል ነው እኛ ላይ ፖለቲካችን ላይ ተኩስ አቁሙ አታቁሙ ምን አገባውና ነው መጥቶ ስለኛ ጦርነት መጥቶ የሚነግረን። እኛ እንዴት አድርገን መዋጋ የሱ እኮ ጦርነት እኮ ስለከሸፈ መስሎኝ አሁን እንደዚህ ከጨዋታ ውጭ ወጥቷል። የነሱ ወይ ቢሰራ ኖሮ አብይ አህመድ ከጨዋታ ውጭ አውጥቶ ነበር ድሮ። ጋር የነሱ ወይ እኮ ስላልሰራ በሰላም ትግል አብይ አህመድ ከጨዋታ ውጭ ማውጣት ስላልቻሉ መስሎኝ እኛ የመጣን this is our ትግል። ይሄ ትግል የኛ አማራ ትግል ነው። ይሄ ትግል ናት የኢትዮጵያንስ ናት የኦሮሞ ናት የትግሬ ናት የሌሎች ኃይሎች። ይሄ ትግል የማን ትግል ነው? የአማራ ትግል ነው። የአማሮች ትግል የእናንተ ትግል። እናንተ ናችሁ ይሄንን ትግል ራን ማድረግ ያለባችሁ እንጂ አንድ ሰራዊት የሌለው አንድ ማህበረሰቡን ያልገበረ ግለሰብ መጥቶ ከኛ ከአማሮች እኩል መጥቶ ሊያወራ አይችልም። እዛ ቴብል ላይ እኛ ቴብል ላይ መሮጥ አይችልም። አማራ በተጨፈጨፈበት ጊዜ ትግሬ ጀነሳይድ ከሚል ያ ግለሰብ መጥቶ ከኛ እኩል እዚህ ካላችሁት አማሮች እኩል መጥቶ ሊያወራ አይችልም። ልደቷ እያለ ኦኬ። እናንተ ናችሁ የትግሉ ባለቤት፣ እናንተ ናችሁ የትግሉ ባለቤት። ትናንትና የነበሩ ሰዎች አይደል? ስብሃት ነጋ በ1980 ጊዜ የነበረው የትግሉ ባለቤት የዛን ጊዜ ባለቤት ነበር። የአሁኑ ባለቤት ግን ፋኖ ነው። የአሁኑ ባለቤት እናንተ ናችሁ የኢትዮጵያን ፖለቲካ የምትዘውሩት እንጂ አንድ 5 ሳንቲም የሌለው ግለሰቦች የቆረፈዱ ግለሰቦች መጥተው የኛን ትግል አይመሩ። ስለዚህ ይሄንን ፋኖች ላይ መሬት ላይ የምታውቁ ፋኖች ካላችሁ ይሄንን ነው መስበክ ያለባችሁ። የትግሉ ባለቤት ናችሁ። ለምንድን ነው የትግሉ ባለቤት ናችሁ? ሁላችሁም አማሮች የትግሉ ባለቤት ናችሁ። ኦሮሞ የትግሉ ባለቤት አይደል? ኦሮሞማ ኦልሬዲ እኮ ስልጣን ይዟል። የትግል ባለቤት ሊሆን አይችልም። የትግሉ ሴንተር ሊሆን አይችልም። ቢካዝ ኦሮሞም ስልጣን ይዞ የትግል ባለቤትም ሴንተር ብትሆን ይሄማ በሁለት ቢላ መብላት። እኛ አማሮች የትግሉ ባለቤት ነን። ተገፍተናል፣ ምን ብለናል? መጨረሻ ላይ ትግሉንም አስፈጽመን የበላይ ሆነን የምንወጣው እኛ እኩል። ኦኬ በላይ ስላችሁ ትግሉ ውስጥ ነው ያልካል። ጁኒየር ፓርትነር ሆነ ከኛ ጋር ትመጣለህ እንጂ ሜር ፓርትነር ሆነ ከኛ ጋር ትመጣ መተለ እኔ ታሸረግዳለህ እንጂ ላንተ አላሸረግድልህ በምንም ታም። እኔ ገበርኩት አለኛ ማህበረሰብ ገብረናል። ስለዚህ ከጎጃም ከጎንደር ከወሎ ከሸዋ ፖለቲካ ወጣችሁ አማራው ለዚህ እንትን አይናችን እያየ ይሄውላ መስዋዕትነት ከፍለን ላልሆነ ሰዎች እኔ ለዛ ነው እኮ ትናንትና ዘመነ ካሴ አናዶኝ የመጣውበት ምክንያት እንዴት አድርጎ እንደዚህ ተንኮል ይሰራል። ኦፍ ኮርስ ኤክስ መደረግ አለበት እንደዚሁ ልክ እንደመጣ አዋርዶና እንጂ እውነትና ወራ ከተማ ፋኖና እንትን ነው ፋኖን ወክለ ነው እዛ የምትቀመጠው እንትን ተራ ሰዎች የማናቃቸው ሰዎች ጭራሽ ነው ምንም ተጽዕኖ የማይፈጥሩ ሰዎች። ይሄ እኮ ድፍረት እኮ ነው ጋይስ፣ ድፍረት እኮ ነው። ይሄ እኮ ውርደት እኮ ነው። አምስት ሰራዊት ቢዝ ከኔ በላይ ሆኖ ሊቀመጥ ይችላል። እኔ 5 ሰራዊት አለኝ የታጠቀ አብይ አህመድን ሰማው መሬት ላይ ማንገጫገጭ 5 ሰራዊት አለ። እንዴት ነው እኔ ያውላ ሰራዊት በሺህ ደረጃ ሰራዊት እንጂ በእንትና ራሄል ብልጦ ነው ብላ ጣምና የምትባል ግለሰብ እኩል ሊቀመጥ የሚችል አንድ ሰራዊት ይላል። ይሄ አፓ ጋር እንዴት አብር ይቀመጣል? አንድ ሰራዊት ይላል። ለዛ ነው አንደርስታንድ አድርጉት ምን እየተደረገ ነው። መጨረሻ ልክ ይሄ አፓን ትግል እንደተነጠቀው እኛም እንነጠቃለን። ያ ነገር ከመሆኑ በፊት ግን ህዝባችንን አዌርነስን ፈጠራ። ይሄ ትግል የትግሉ ባለቤቶች አማሮች ናቸው። ናት ኦሮሞ፣ ናት ትግሬ፣ ናት ሶማሌ፣ ናት ሲዳማ፣ ናት ኤኒባዲ። የትግሉ ባለቤት አማራ ነው። የትግሉ ባለቤት አማራ እስከሆነ ድረስ ደግሞ ሁሉም ደግሞ በምንድን በእኛ ዙሪያ ነው እንጂ መሆን ያለበት። እኔ በህወሓት ዙሪያ እንቀመጣለን። አሁን ትናንትና መድረኩ ምንድን ነው? አማራ በህወሓት ዙሪያ ነው የተቀመጠው። በፋኖ ዙሪያ መቀመጥ ሲኖርባቸው
ሜን አብይ አህመድን ጭርቃር ውስጥ ሊያስገባን እኛ ሆነን ቁጭ ብለን እኛ ሜን ቶፒክ ሆነን ከኛ ዙሪያ መዞር ሲገባቸው እኛ ግን ከነሱ ዙሪያ ዞር። ይሄ ሽንፈት ነው ጋይስ። ይሄ የባሪያ ሜንታሊቲ ያለው ሰው ነው እንደዚህ። ስለዚህ ፋኖች አቅማቸውን እንትን አውቁ። ይኸውላ ሰራዊት እያሰለጠንክ ይኸውላ ሰው ይዘህ በፋኖ ስም ተደራጅተህ አማራን ህዝብ ወክለህ ትልቅ 60 ሚሊዮን ህዝብ በቁጥር ስንገናኛለን ከኔት ጋር አንድ ላይ ቁጭ ብለህ ፖለቲካ የምትሰራው እንዴት ነው? ህወሓት ከኔ እኩል መጣ ፖለቲካ የምትሰራው ጭራሽ ቁጥር ከኔ እጥፍ አይደለም በጣም የዘቀጠ ቁጥር 3 ሚሊዮን እና 60 ሚሊዮን እንዴት ነው አንድ ቴብል ላይ የምንቀመጠው? በእኔ ዙሪያ እኔ አዛዡኝ ትቀመጣለህ እንጂ ከኔ እኩል ሆና አትቀመጥ። ደፍነት በቁጥር ምንም ሪሌቫንት ና ምን ልታመጣ? እኛ እኮ ትግሉን መተው እንትን ያደርጉብናል ደስስ እንጂ ህወሓት ምን ልታመጣ በዚህ ሰዓት? ምን ልታመጡ? ህወሓት ምን ልታመጣ? ምንም ልታመጣው ነገር የለም። ከኤርትራ ጋር አንገብቶን ትባላለች። ምን ልታመጣ? ድጋሚ ረሃብ ውስጥ ትገባል። ትግሬ በምንም ታምር አማራ ማስፈራራት የለም። በምንም ታምር ይሄንን ግልጽ ነው። እኔ ይሄንን ስል ባይዘው የትግሬ ጥላቻ ምናምን የምትሉ ሰዎች ካላችሁ እኔ የትግሬ ጥላቻ ማንም ህዝብ ጥላቻ የለም። ፖለቲካቸው አይመችኝ። እኔ ህዝቡን አይደለም ከፖለቲካው ጋር ነው ችግር። ይዞ ከሚመጣው ፖለቲካ ከሱ ጋር ችግር አለ። በደም ችግር እንተዋወቃለን። ዊነር ስቱፒድ አመነ ለቆ አይኔ እያየ መቼም ሙዳ እንያዝም አይደል? አንድ አይነት ሀገር አንድ ህዝብ ነን ምናምን የሚባል ጨዋታ የለም። አንድ ህዝብ አይደለም። ኖ አንድ ህዝብ አይደለም። እቺ የምትደረግ ፖለቲካ አንድ አይነት ህዝብ ነን። አንድ አይነት ማንነት ሰሜናዊነት የአማራ መታሰሪያው ልክ ኦሮሞ አማራ እንዳሰሩት ሰሜናዊ ብሎኛል። ያስሩን አታስሩን እና ጭራሽ ስብሐት ነጋን የሚያክል ጭራቅ ሲመጣ የዛን ጊዜ ነው የደነገጥነው እና